እንደዚህ አይደለም ለፈለግከውን ያልበልኝ እኔ በማውቀው ልክ ነው የምመስልህ። እኔ በምመልሰው ልክ እኔ እውቀቴ ልክ ነው የምመስልህ። አሁን እንዲህ እናደርጋለን። ይኸውልህ በቃ አሁን እንዲህ እናደርጋለን። ከዚህ በኋላ ስትገባ ሰላም ብለህ በስነ ስርዓት ተግባብተን ማውራት ከቻልን እናወራለን። በጣም ጠበቁ ብሮ ለምን መሰለህ? ይቅርታ በጣም ለዚህ ነገር አሁን ላልከው በጣም ይቅርታ። የምር በቀያ ነው የሚደረገው። እንደዛ ሳይሆን ጠብቄ ስብከት ነበር የምታደርገው እና ልክ የአንተ ካልተመቸ ወርደህ መምጣት ነዋ። ካልተመቸ ወርደህ ትመጣለህ። እሺ እንደዚህ አይደረግም። ሰላም ብለህ ጠይቀህ ነው የሚገባው። ስርዓት ላስተምረህ ነው እንደዚህ ያደረኩት። አሁን ምን እናደርጋለን መሰለህ? ስላሴን የሰበከ አንድ ነብይ ትሰጠኛለህ። ባይብል ላይ አንድ ጥቅስ ነጠላ። ምን የሰበከ? ስላሴን የሰበከ አንድ ነብይ በመጽሐፍ ቅዱስ ውስጥ ተጠቅሶ እናገኘዋለን እኮ የሰበከው አንዱ ነብይ። እስቲ አንዱን ስጠኝ። ስላሴን የሰበከ አንድ ነብይ። ኢየሱስ ክርስቶስ በስጋ እንደሚመጣ ሰብኳል። ነቢዩ ኢሳያስ በስጋ እንደሚመጣ አልጠየቅኩም እኔ ወዳጅ። የጠየቅኩት ስላሴ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል ኮንሴፕት ያስተማረ አንድ ነብይ አለ ወይ? ራሱ አምላክ ያስተማረው እያለ ነብይ ለምን ጠይቀኛለህ? ክርስቶስ ነብይ አላስተማረም። እሺ አምላክ ያስተማረ አይደለም። በእኔ ልክ አላስተማርም አልልክም። አላስተማርም አልልም። እኔ በማውቀው ልክ ነው የምነግርህ አልኩህ እኮ። የምታውቀውን ስጠኝ። አብ ያስተማረውን ስጠኝ። አብ ያስተማረውን ማለት ኦኬ። አዎ በማቴዎስ 28-29 ሄዱ በስሜ ያስተማረው ወይስ ኢየሱስ ነው ያስተማረው? ኢየሱስ ነው ያልኩኝ እኔ ወዳጅ። አብ ምን አስተማሩ ይባላል? አብ ሲጀመር መጥቷል እንዲ ወደ ምድር እንዴት ነው የምትሆነው? አንተ እኮ አብ ያስተማሩ ያልክኝ። ወንዶች እስቲ አንዴ ኤሎሄ አሁን ምን አልክ መሰለ? አይ የማላውቀው ነገር አለ አልክም። አታውቀው ነገር ካለ ታዲያ ምንድን ነው የሚያከራክርህ? እዚህ ጋር አላውቅም እዚህ ጋር ቆይ አንደኛ ኤሎሄ የሚለው ስም ራሱ ያው ወደ አላህ እንደሚጠጋ አንተ ምንም ልብ ያውቀዋል። ጆን 20:17 ምን ይላል? ቆይ ልጅነትን ለኢየሱስ ብቻ የምትሰጥ ከሆነ አንተ ጆን ዮሐንስ 20:17 ምን ይላል ታውቀዋለህ? ኤሎሄ ምን ይላል? ጆን 20:17 ምን ይላል? አንዴ ማይ ፋዘር ዮር ፋዘር አለ። የኔ አባት የእናንተ አባት አለ። ስለዚህ ልጅነትን ለእሱ ብቻ አትሰጥም። እግዚአብሔር ነው እንዳትል እዚሁ ጋር ደግሞ ምን አለ ራሱ ኢየሱስ? ማይ ጋድ ዮር ጋድ አለ። የኔ አምላክ የእናንተ አምላክ አለ። ከዚህ አሁን ቨርስ እንዴት ነው የምታመልጠው? ለምንድን ነው የማመልጠኝ? እናት ገና ወደ አባቴ አላረኩም እና ትንከኝ ያለው ምንድን ነው? 20:17 ነው አይደል? ዮሐንስ 20:17 እህታችን ቆይ አንዴ ነው የምልስለት። እንደ ትልቅ ነገር አድርገሽ ነው የጠየቅሽኛው። ምንድን ነው? አንዴ ተመልሳለህ። ቆይ አንዴ ቤቲ ምናልባት እንትን ብላ ነው። አንዴ የጀመርነውን እንጨርስና ከዛ እሷ ትገባለች ኢንሻላህ። እሺ ይቅርታ ግን እሺ፣ ቅድም ላልከው ነገር የምር በጣም ይቅርታ። ችግር የለውም አብሽር፣ ችግር የለውም። አሁን ምን እናደርጋለን መሰለ ኤሎሄ። እሺ አሁን ስላሴ ያስተማረበትን አንዱን ጥቅስ ሰጠኛለህ? እሺ ማቴዎስ 28:19 ብላል። ማቴዎስ 28:19 ላይ የትኛው ኃይለ ቃል ነው ስላሴ የሚያስተምረው? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት የቱ ጋር ነው ያለው? 19 ላይ አልኩህ እኮ። 19 እኮ አልከኝ እኮ። የትኛው ኃይለ ቃል? እሺ በአብ በወልድ በመንፈስ ቅዱስ በስሜ አለ አይደል? በስሜ የሚለው አንድ አምላክ አይደለም። በስሜ ሳይሆን በስም ነው የሚለው። በአብ በወልድ በመንፈስ ቅዱስ ስም ነው የሚለው። ኧረ በአላህ አውቀዋለሁ። ሸምድጄዋለሁ። እሺ ምን አለ መሰለህ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። በአብ በወልድ በመንፈስ ቅዱስ ስም ይላል። እሺ የትኛው ኃይለ ቃል ነው ሶስቱን አንድ ያደረጋቸው? ሶስት አካል ተጠቅሷል። ግን ሲጀመር የጥቅስ አጨቃጫቂ ጭማሪ የሆነ ጥቅስ ነው። እንዲሁ ዝም ብዬ ልለፍህና የትኛው ኃይለ ቃል ነው ስላሴን የሚያሳየው? እዚህ ጋር ስላሴ ማለት ነገር ላይ ቆይ አንድ ስላሴ ማለት ሶስት ማለት ነው። ቴንክ ዩ ካወቀው አንድ መሆናቸውን የትኛው ያሳያል? አንድ መሆናቸውን የትኛው ያሳያል? በጣም ጥሩ። እዚህ ጋር አብ፣ ወልድ፣ መንፈስ ቅዱስ አንድ መሆናቸውን እንዴት ያሳያል ካልክ ለምሳሌ በዘፍጥረት ምዕራፍ 1:27 ላይ ታገኛለህ። አንድ እንደሆነ እኮ ላሳይ እኮ ነው። ሄዱና በአብ፣ ወልድ፣ መንፈስ ቅዱስ ላይ ያዘዛቸው ኢየሱስ ክርስቶስ እኮ ነው እኮ። የትኛው ኃይለ ቃል ነው? አሁን ይሄ በቃ ሶስትነትን እንጂ አንድነትን አያሳይም።
እሺ ተስማምተናል። በቃ በሶስትነት ካመንክ ደግሞ ሌላ ደግሞ አንድነት የሚያሳያቸውን ቦታ ደግሞ ላሳይ ነው። ሶስቱን አንድ የሚያደርግ ነው አሁን የምታመጣልኝ። ሶስቱን አንድ የሚያደርግ እንጂ ለአንድ አምላክ ብቻ አንድ አምላክ ተብሎ የተጠራበትን አይደለም የምፈልገው። ሶስቱን አንድ የሚያደርግ ስጠኝ። እሺ ዘፍጥረት 1:26 ላይ እስኪ እግዚአብሔር አምላክም አለ ሰውን በምሳሌያችን በመልካችን እንደ ምሳሌያችን እንፍጠር አለ። የትኛው ኃይለ ቃል ነው ሶስትነትንና አንድነትን የሚያሳየው? እግዚአብሔርም አምላክ አለ እግዚአብሔር አምላክ አለ ነው የሚለው። አለ የሚለው ለአንድ ነው ባዩ ማን ነው? ማን ነው ባዩ? እግዚአብሔር አምላክ እኮ ማን ነው ባዩ? እግዚአብሔር አምላክ አልኩ እኮ። የትኛው እግዚአብሔር እኮ አንድነቱን እግዚአብሔር እኮ ማለት እኮ የሶስት ናቸው የአንድነታቸው ስም ነው። ባይዘዊ ኦኬ ጥሩ እሺ ጥሩ ችግር የለውም። አንድ እግዚአብሔር ማለት የሶስትነታቸው ስም ነው፣ የባህሪ ስማቸው ነው። እሺ ችግር የለውም ልስማማለሁ። እሺ ማን ለማን ነው ያለው? እርሳቸው ተማከሩ እኮ የሚለው ለራሱ እኮ። ማን ነው አማካሪ? መጀመሪያ እንፍጠር ብሎ ያማከረው ማን ነው? ራሱ ነው ያለው አልኩ እኮ። ለራሳቸው ስላሴ ተማከሩ አይደለ? ማን ለማን ያለው? ማን ለማን? ራሱ ነው። ሰው ሁሉን ከፈጠረ በኋላ ሰው እንደ ምሳሌ እኛ እግዚአብሔር ማለት እንደ ምሳሌያቸው ደግሞ ይቅርታ አድርግልኝና፣ እሺ እኮ እግዚአብሔር የሚለው ራሱ ብዜት ነው። በብዜት ኤሎሂም ብሎ ነው ያስቀመጠው። እሺ ኤሎሂም ነው የሚለው ኤሎሂም ነው የሚለው። ከምንድን ነው ከየት ነው ያመጣው? ላሳየህ። ኤሎሂም ማለት እኮ አምላኬ ማለት እኮ ነው። አምላክ አይደል? ኤሎሄ አላልኩም፣ ኤሎሂም ነው ያልኩት። ኤሎሂም ኤሎሄ አምላኬ ነው። ኤሎሃ አምላክ ሲሆን ኤሎሂም ኢም ሲጨመርበት ደግሞ አማልክት ይሆናል። ስለዚህ እግዚአብሔር ማን ነው? ኤሎሂምም አለ ነው የሚለው። ኤሎሂምም አለ ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ማን ነው እንፍጠር እያለ ያለው? ለማን ነው የሚለው እንፍጠር? እሺ ራሱ ነው አልኩህ እኮ ለራሱ ነው። ማን ነው ለማን ነው የሚለው? ወይ እንፍጠር አለ ማለት ምን ማለት ነው? ሶስት ናቸው አልኩ። ሶስትነት በአካል ሶስት በባህሪ አንድ ስለሆኑ እርስ በርስ ስላሴ ተማከሩ እኮ። ለማን ነው ያለው? ባዩ ማን? ለራሱ አልኩ እኮ። ከፍጥረታት በፊት ምን ነበረ? ምንም አልነበረ። እኔ ልስጥህ። እግዚአብሔር ምን አለ መሰለህ? እግዚአብሔር ለምሳሌ በሙሴ አፍ ማን የተናገረው? እግዚአብሔር ነው የሚናገረው። እሺ ምን አለ መሰለህ? የአንደኛ ማን ነው? ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ አውጥቼ ላንብብልህ። ምዕራፍ 1 ቁጥር 1 እና 2 ላይ ዕብራውያን ምዕራፍ 1 ቁጥር 1 እና 2 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት አይልም እሱም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። ያኔ በነቢያት አፍ ሲናገር የነበረው አሁን በልጁ የተናገረው ማን ነው? እግዚአብሔር። ልጅ ያለው ማን ነው? ኢየሱስ ክርስቶስ። ኢየሱስ ነው ልጅ ያለው? ተው ኤሎሄ። ወይ ከሌላ ሰው ጋር ልቀጥል። እንደዚህ አይነት ሲሊ በልጁ ተናገረ ማለት ልጁ ማን ነው? የአብ ልጁ የእግዚአብሔር ልጁ ኢየሱስ ክርስቶስ ነው። ምንድን ነው የምትለኝ? እኮ ገባኝ። በልጁ የተናገረው ማን ነው ነው የጠየቅኩ እንጂ ልጁ ማን ነው? እግዚአብሔር አልኩ እኮ። እግዚአብሔር አብ። እግዚአብሔር አብ ነው። በማን ነው ስትለኝ ኢየሱስ ክርስቶስ አልኩ። ልጁን አይደል? እሺ። ስለዚህ ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው እግዚአብሔር አብ ነው አይደለ? በጣም ጥሩ። በሙሴ አፍ ማን የተናገረው? ከነቢያት አንዱ ነው ሙሴ። ከነቢያት አንዱ ነው ሙሴ። በነቢያት የተናገረው ማን ነው? እግዚአብሔር እኮ ቅድም ያኔ በነቢያት ለአባቶች የተናገረው አሁን በልጁ የተናገረው አብ ነው ብለን ተስማምተናል አይደል? አይ አሁን እያልኩ ያለሁት በልጁ የተናገረው አብ ነው። ከትንቢት በፊትና ከትንቢት በኋላ ክርስቶስ ከመምጣቱ በፊትና ከመምጣቱ በኋላ ያኔ ቃል ወደ ምድር አልመጣም ነበር። ቃል ከእግዚአብሔር ቅድም እያወራ ነበር። ዮሐንስ 1:1 ነው። እሱ ነው እኮ እያልኩ ያለሁት። ያኔ እግዚአብሔር መጽሐፍ እኮ ነው የሚለው። እግዚአብሔር ተናገረ። እግዚአብሔር አይልማ። እግዚአብሔር አብ አይልም። የመጀመሪያዋ እኮ ልጅ አለው ይላላ። ምን አለ? ተናግሮ እኮ ነው የሚለው። ልጅ የወጣው መቼ ነው? አሁን ነው። ተናግሮ ያኔው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። አይደለም ተናግሮ አለ። ይሄው ራሱ ቀጠልና ምን አለ? ሁሉ ወራሽ ባደረገው ደግሞም ዘመናትን ባደረገበት። ዘመናት ሲጀመር ዘመናት አዮናስ ነው ብሎ የሚያስቀምጠው።
ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። ያኔ በነቢያት ለአባቶች የተናገረው አሁን በልጁ በዚህ ዘመን መጨረሻ ለእኛ የተናገረን ማን ነው? እግዚአብሔር አልኩ። የትኛው እግዚአብሔር? ልጅ ያለው እንደዚህ በደፈናውማ አትናገር። ኤሎሄ ወይ ካልሆነ አይ ቲንክ ከእሳቸው ጋር ልቀጥል ወይ ካልሆነ ከአንተ ጋር ካልተግባባ ማለት ነው። በቃ ብሮ አንዴ ልትቀጥላለህ። አንዴ እዚህ ጋር ነገር ኖ አዳምጠኛ፣ እኔን ደግሞ አዳምጠ ሰማ አይብራ። እሺ እልህ እግዚአብሔር የመለኮት ስማቸውን የአብ ወልድ መንፈስ ቅዱስ። እግዚአብሔር የትኛው እግዚአብሔር አይባልም። እግዚአብሔር አብ አለ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። የአብ ወልድ መንፈስ ቅዱስ የባህሪ ስማቸው እግዚአብሔር ነው። እሺ ከነቢያት ሲናገር የነበረው ግን እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው አይባልም። ምክንያቱም ወልድ ያን አናውቀውም ነበረ። ማን አናውቀው ሚኒስንስ አልተወለደም ነበረ ከእግዚአብሔር ጋር እያወራ ያለው ኤሎሄ ጥቅስ ነው ይዤ እያወራ ያለው ጥቅስ ነው እኮ ጥቅሱም የሚለው ያኔ በነቢያት ተጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ነው ተናግሮ ነው የሚለው። ተናግሮ ይሁን ተናግሮ አለ ያኔ የተናገረው አልቋል። ተናግሮ ኦልሬዲ አሁን ተናግሮ ወራሽ ባደረገው ደግሞም ማለት ነው የጊዜ ልዩነት አለው አይደለ? ገብቶኛል። የጊዜ ልዩነቱ አይደለም እኔ ችግር እሱ አይደለም አለው። የጊዜ ልዩነት ካለው በነቢያት ሲናገረው የነበረው አምላክ አሁን ደግሞ በልጁ እየተናገረ በቃ ተወሽ በቃ ትቼዋለሁ። በቃ እንደዚህ ረዥም ጭቅጭቅ አልፈልግም። አሁን ምን እናደርጋለን መሰለ? በቃ መለስ ስላድርገውና ዘፍጥረት 1:26 ላይ የት አለ 3 ፐርሰን አሳይነሽ አብ ወልድ መንፈስ ቅዱስ የሚለውን አሳይኝ። በቃ በጣም ሊገባ ስላልቻለ ምንም ማድረጋችን እንፍጠር ማለት ፕሉራል ነው ሲንጉላር ነው? ፕሉራል ነው። እኔ ሌላ ፕሉራል ስል ልስጥህ ሰጠኝ እስኪ። በአጭሩ ኤሎሂም ማለት ነው አምላኪ ማለት ነው። ኦኬ ትንሽ ቆይ አንዴ ትንሽ ጊዜ ልስጥህ። እሺ ኤሎሄዬ እሺ አንዴ አፖስትሊክ ነው የሚለው። አይ በጣም ቆይ ይቅርታ፣ ቆይ አንዴ ሚዩት አድርግና ተቀመጥ። ከላይ ያለው ሰላም ብያለሁ። እሺ እኔ ነው አፖስቶሊክ ሚሽን ይባላለሁ። ወይም ደግሞ ዝም ብለህ አፖስትል ማለት ትችላለህ፣ አፖስቶሊክም ማለት ትችላለህ። ችግር የለም። ቀጥል። እሺ ጥሩ። ከነቢያት እሺ ቀጥል ስትለኝ አሳቀኝሽ። ከነቢያት እስቲ አንድ ጥቅስ ስጠኝ እስቲ። ስላሴን የሰበከ ቃል በቃል ነው። አይ ቃል በቃል እንደሌለ እኔም አንተም እናውቃለን። ችግር የለውም። የሆነ ጥያቄ እኮ ትክክለኛ ነው። ቃል በቃል ነው። ስም እየጠቀሱ ነው ስላሴ ምናምን ብለው ነው ወይስ እንዴት ነው? ቃል በቃል እንደሌለ እኔም አንተም 655ቱም ሰው ያውቀዋል ቃል በቃል እንደሌለ። አንተ ስላሴን ያስረዳልኛል የምትለውን ጥቅስ ስጠኝ። ቴንኪው። ስላሴን ያስተማሩ አይባልማ። ስለ አብና ስለ ወልድ ስለ መንፈስ ቅዱስ የተናገሩት አለ። ስለ አባትና በቃ አሁንም ያህዌ ኤሎሂ እንዳለው ተናግረዋል። አስተምህሮቱ አንተ ኬት ያመጣው አስተምህሮ ነው? አፖስትሊክ ከእነሱ ነው አለ ትምህርቱን የምታመጣው። መጽሐፍ ቅዱስ ካስተማሩ ብሉይ ኪዳን ስለ አብ ስለ ወልድ ስለ መንፈስ ቅዱስ ይናገራል። ገብቶኛል። ስለ አብ ስለ ወልድ ስለ መንፈስ ቅዱስ የተናገረውን እኮ ከነቢያት እኮ ነው ያመጣው አይደለ? ነቢያት ያስተማሩት ትምህርት እኮ ነው እኮ። ገባኝ እኮ። ከብሉይ ኪዳን ላምጣልህ? ከፈለግከው አምጣ፣ ከፈለግከው ይዘና፣ ችግር የለብኝም። እሺ ታነበዋለህ? ልጥቀስ? ለዛው ላይ ታነበዋለህ? ጥቅስ ጥቀስ። እሺ መጽሐፈ ምሳሌ ናውጣሽ። መጽሐፈ ምሳሌ ስንት? ልብ አድርግ። ሁለት ጥቅስ ነው የምሰጠህ፣ አላበዛውም። ምሳሌ 30 ቁጥር 3 ላይ ልብ አድርግ። ግን አንድ ብቻ ልስጠው። ምዕራፍ 30 ቁጥር 3 ነው ያልከኝ። ልብ አድርግ። የምጠቅሰው ጥቅስ ግን 3 አካላት እና 4 ቁጥር 3 እና 4 ሺ ሶስቱ አካላት አንድ ሊያደርጋቸው የሚችል ነገር ነው የምትሰጠኝ። እሺ ልብ አድርግ። ቅድም የጠየቅኩት እሱን ነው። ስለ አካላት አልጠየቅኩም። ስለ አብና ስለ ወልድ ስለ መንፈስ ቅዱስ ይናገራል። አብ ልጅ እንዳለው ይናገራል። ሶስቱ አካል ማለት ማን ናቸው? አብ ወልድ መንፈስ ቅዱስ ማለት ማን ናቸው? አካል አይደለም እንዴ እኮ ኢብራሂም? እኔ ያወራሁትን ሰምተኸኛል? ምን እንዳልኩ ሰምተኸኛል አይደለ? አብ ኤሎሂም ልጅ እንዳለው ይናገራል እያልኩ ያለሁት። ምን አልክ? ምን አልከኝ? ልስማ ያው በቃ ሻው
እሱን አይደለም። አይ ልትል የነበረው ነገር ጥበብንም አልተማርሁም ቅዱስንም አላውቅም። ማንም ሰው እንዳይቀረብ ኢብራሂም፣ ማንም ሰው እንዳይቀረብ ኢንተራክት አታርጊናል። አንዴ ግን ኮሜንት ላይ ቤተልሔም የሙስሊም ስም አይደለም ለምትዩ ሴት ማለት ነው። ቤተልሔም የቦታ ስም ነው። እናንተ ኢትዮጵያውያን ብሔርን፣ ሃይማኖትን፣ ስምን ሁሉ አንድ ላይ ደባልቃችሁ ግራ ስለገባችሁ ነው። እውነተኛ ስሜ ነው። ስሜን መቼ አልቀይርም ማለት ነው። ቤተልሔም የቦታ ስም ሲሆን የዳቦ ቤት ማለት ነው። ኦኬ እሺ፣ ችግር የለውም አብሽሪ። ኮመንት ስራ ሲያጡ የሚጽፉት ነገርም ራሱ ግራ ነው የሚገባቸው። እኔ ምን እንደሆነ አላውቅም። ስራ ፈት አትሆኑ። ኮፒ ሊንክ አድርጉ፣ ቤቱ እንዳይዘጋ ኮፒ ሊንክ አድርጉ። ይልቅ የሁሱን ቤት እንደዚሁ ኮፒ ሊንክ ሳታደርጉ አዘጋጁት። የእናንተ ስራ ነው። እሺ አፖስትሊክ ስለዚህ ምንድን ነው ያልከው? አሁን መጽሐፈ ምሳሌን ስታመጣ የምታመጣው ነገር እንዳትረሳ። 3 አካላት በአንድ ምንነት ሊገለጽልኝ ይችላል። አንተ ጠየቀኝ። እንደዚህ አይደለም 3 አካላት ብለህ አልጠየቀኝም አንተ። እሺ አሁን በቃ አሁን ላሻሽልህና ካልጠየቁ አሁን ልጠይቅህ። 3 አካላት 3 አካላት ማለት አብ፣ ወልድ፣ ምንነት ይጠቀሳሉ። አዎ እኮ አልኩህ እኮ ኤሎሂም ልጅ እንዳለው ይናገራል። ያ ማለት አብ፣ ወልድ፣ መንፈስ ቅዱስ ማለት ነው እያልኩ ነው። እኔ ደግሞ ኤሎሂም ልጅ እንዳለው ከተናገረ ከዚህ በላይ ስለ አካል ይብራል። አፖስትሊክ ኤሎሂም ብዜት ነው ነጠላ ነው? ምን አልከኝ? ኤሎሂም የሚለው ቃል ብዜት ነው ነጠላ? ስያሜ ነው። እስራኤላውያን ሲጠቀሙበት የነበረ ነው። ኤሎሂም የምትለው ስሙን ከሆነ ጥሬ ቃሉን ከሆነ የፈለግከው ለብዛነት ለፕሉራል የሚጠቀሙት ሂብሩ። አብዱል መጂድ ክርስቲያኖቹን አታወርዷቸው። በኋላ ለምን ታወርዳለህ? አስገባው መልሰህ። እሺ ምን አልከኝ? አሁን ኤሎሂም የሚለው ቃል ብዜት ነው ወይስ ነጠላ ነው ለማለት ነው ጥያቄ። እዚህ ጋር ኤሎሂም ስላልክ ቃል በቃል ከፈታ ነው ፕሉራል ነው የሚናገረው ኤሎሂም የምትለው ወርድ ከሆነ ግን እሺ ግን ፕሉራልን አያሳይም ነው አደለ? ግን ፕሉራልን አያሳይም ነው ኤሎሂም። ኤሎሂም የሚለው ወርድ ነው። እሰማለሁ አደለ? ኢብሮ ማለት ድምፄ ትክክል ነው። በቃ ሶስቱን አንድ የሚያደርግ ጥቅስ ስጠኝ። በቃ ችግር የለውም። በቃ እሺ፣ ለምን ሶስቱን አንድ የሚያደርግ ጥቅስ? እሺ፣ ከአዲስ ኪዳን ከብሉይ ኪዳን ፈለግከው? በጣም ጥሩ። ከአዲስ ኪዳን ላውጣለህ ከፈለግከው እኮ አልኩ አፖስትሊክ። እሺ አልኩ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ግባሽ። ሶስቱን አንድ አያደርግም እሱ። ስለ ሁለቱ ነው የሚያወራው። ሲጀመር ስለ እሱም አያወራም። እኔና በአንድ ነን፣ አይገናኙም ከዚህ ጋር። ሶስቱን አንድ የሚያደርግ ነው የጠየቁ። አንብበውና ኦዲየንሱ እንደማይገናኝ ይፈርዳል። በደንብ አንብቤዋለሁ፣ ደጋግሜ አንብቤዋለሁ። አፖስትሊክ 2 አካል እንጂ 3 አካል የለም እዛ ጋር። 3 አካል ነው የጠየቁ ነው። ሁለቱን አካል እንመጣበታለን። የኢየሱስን አምላክነት ምናምን አንድ ስለመሆናቸው አይደል የጠየቀኝ? ያ ሶስቱም ሆነ ሁለት 3 አካል አንድ ስለመሆናቸው እሺ ሲንግል መሆናቸውን አይደለ? አንድ መሆናቸውን ወይም ደግሞ የአንድነት ህብረት እንዳላቸው የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንደሚናገር ታምናለህ? አይናገርም። ስለ 3 አካል አብ፣ ወልድ፣ መንፈስ ቅዱስ አንድ አካል መሆናቸውን አይናገርም እኮ አልኩ እኮ። ስለ 3ም ሆነ ስለ 2 አንድነታቸውን ይናገራል መጽሐፍ ቅዱስ። ስለዚህ አንተ ስላሴ አምላኪ ነው ወይስ 2 አምላክ ነው የምታመልከው? 2 አምላክ 3 አምላክ የሚል የለም መጽሐፍ ቅዱስ ላይም። እና ስላሴ ማለት 3ነት ማለት ነው። በ3ነት የተገለጠ አንድ አምላክ ነው ወይስ በ2ነት የተገለጠ አንድ አምላክ ነው የምታመልከው? ኦኬ፣ በ3ነት የተገለጠ አምላክ ማለት በመንፈስ ነው ወይስ? አይ እሱን አንተና የምታውቀው፣ እሱን ችግር የለውም። አሁን ፊዚካሊ ነው ስፒሪቹዋሊ ነው? ኦኬ፣ ዲቫይን ከሆነ እሺ ኢብሮ፣ ዲቫይን ከሆነ ሶስቱም አንድ ናቸው። ዲቫይን ከሆነ ምክንያቱም ወንጌል ምዕራፍ 10 ስለሚናገር ዲቫይን አይደለም። አሁን አንተ የምትላቸው ከአንዱ ውጭ ዲቫይን አይደለም። እሱ አይደለም። ወሬያችንን ተርን እንዳታደርገው ወደ ሌላ። የጠየቅኩን ጥያቄ መልስልኝ። ጥያቄ አጭርና አጭር ነው። ከነቢያት አንዱ ስላሴን ኮንሴፕት ያስረዳ። ማለትም 3ቱ አብ፣ ወልድ፣ መንፈስ ቅዱስ አንድ መሆናቸውን የሚያሳይ አንድ ጥቅስ ስጠኝ እኮ ነው ያልኩህ። ከዮሐንስ ራእይ እስከ ኦሪት ዘፍጥረት። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ምን አልከኝ? ስላሴ
ስላሴ ቃል በቃል ከሆነ የለም። እሺ ቆይ ኢብራሂም፣ እኔ እንደገባኝ ልናገር ማለት እንደገባኝ እንደተረዳውክ ማለት ነው። እና ካልተረዳውክ ደግመህ ትጠይቀኛለህ። አንተ እየጠየቀኝ ያለው በስም ቃል በቃል የለም ብለን ሁለታችንም እናምናለን። ትምህርቱ ሶስትነት እና በአንድነት የተጠቀሰበትን ቦታ ነው አይደል የፈለከው? ካልተሳሳትኩ። ኦኬ መልካም። ምሳሌ መጽሐፍ ምዕራፍ 30 ቁጥር 3 እና 4 እናወጣለን። አንብበውና አይ ይሄ ስህተት ነው ማለት ትችላለህ። አንብበው መጀመሪያ። እሺ ጥበብንም አልተማርኩም፣ ቅዱስንም አላወቅኩትም። ወደ ሰማይም የወጣ የወረደ ማን ነው? እሺ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልቡ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆን ስሙ ማን ነው? የልጁ ስምስ ማን ነው? ይላል። አሜን። ስለዚህ እዛ ጋር እየተናገረ ያለው ነፋስን የጨበጠ ማን ነው? ከሰው መካከል ከፍጥረታት መካከል የለም። ወደ ሰማይ የወጣ ወደ ምድር የወረደ ከፍጥረታት መካከል የለም። ግን ስሙ ማን ነው ይልና የልጁ ስም ማን ነው ይላል። ስለዚህ ያው ፈጣሪ ልጅ አለው ማለት ነው፣ እንደዚህ ኮንቴክስት ከሆነ። ሁለተኛ ደግሞ ልስጥሽ ሁለት ጥቅስ አንዱን ደግሞ ትምታ ኢሳያስ ዮሐንስ አንዳንድ አይቀልም እንዴ ታዲያ? ከዚህ ኧረ ተው እንዴ! ምን ሆነ ነው እንዴ? ሙርት ይዛለ እንዴ? እኔ አብ ወልድ መንፈስ ቅዱስ የሚል ነው እንጂ አምጣልኝ ያልኩ እዚህ ጋር ስለ ልጁ ስለምናምን የሚል ነገር ነው የጠየቅኩ ነኝ። ልጅ የለውም የሚል ነገር ወጣኝ። እኔ ቅድም አልተረዳኸኝም ማለት ነው ያወራሁትን። ቃል በቃል ከሆነ አናገኘውም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አስተምህሮ አለ በፐርሰን ደረጃ። እሺ ቀጥልሽ። እሺ ይቅርታ ቀጥልሽ። ሶስቱም ፐርሰን አንድ የሚያደርግ ጥቅስ የለም። ግን አንተ አሁን አላወቅከውም እንጂ አሁን ሰዎች ከሚጠቅሷቸው ጥቅሶች መካከል የተሻለ የሚባለው የተሻለ ኢሳያስ 48:16 ሰዎች ይጠቅሳሉ። አይተህ ከሆነማ ምናልባት አንተ ወይ አላስተዋልከውም ወይ አታውቀውም ይሆናል። ስለዚህ አሁን ምናልባት እንደዚህ አይነት ጥቅስ እንኳን ቢያንስ የተሻለ የሚባል ጥቅስ ሶስት ነገሮችን ጠቅሶ አሁን እዛ ጋር ምንድን ነው የሚለው? አዶናይ ያህዌ እና መንፈሱ ልከውኛል ይላል። እንግዲህ አሁን ለአንተ ነው መረጃ እያመጣ ያሉት፣ ግን አያስኬድም። ስለማያስኬድ ነው ማመጣለን። አዶናይ ያህዌ አብ ነው፣ መንፈሱ የአብ መንፈስ ነው። ልከውኛል የተባለው ኢየሱስ ነው የሚል ሙግት ነው። እዚህ ጋ እኮ የጠቀስኩበት ስፍራ ላይ በትክክል የተግባባን አይመስለኝም። ስለ አንድ ፐርሰን የሚያወራ አይደለም አይደለ? ቦታው ስለ ስንት ፐርሰን ነው የሚያወራው? ሆኖ እየጠየኩ እኮ ስለ አንድ ፐርሰን የሚያወራ ነው ወይስ አይደለም እያልኩ እኮ። ስለ አንድ አይደለም፣ ስለ ስንት ነው የሚያወራው? ስለ አንድ አይደለም፣ ስለ ስንት ነው? ስለ ስንት? አንተ ንገረኝ። እኔ አላውቀውም። የሚገርም ነገር ንገረኝ እስኪ። አይደለም አልከኝ እኮ ስለ አንድ ነው። ስለ አይደለም አላውቀውም። እሺ አላውቀውም። እሺ ችግር የለውም። ለማንኛውም እያወራበት ያለ የለም አፖስትሊክ ችግር የለውም። የለም አትበለኝ። እየሰጠው አይደለም ካለስተኝ። እሺ ስለ ስንት እንደሚያወራ አታውቅም? ይሄኛው ክፍል አላውቅም በእውነት በቃ አሁን አላውቅም። እስኪ አሁን አንተ ትነግረኛለህ። እስኪ ነፋስን የጨበጠ ማን እንደሆነ አታውቀውም? አላውቅም። ወደ ሰማይ የወጣ ወደ ምድር የወረደ ማን እንደሆነ አታውቀውም? አላውቅም። የእሱን ስምም አታውቀውም? ኧረ ቢስሚላሂ ራህማን ራሂም። ለምን አትጠቅስም? በቃ የማታውቀውን አምላክ ነው እየተከራከርክ ያለው። እሺ ቀጥልሽ። እሺ አላውቅም። በቃ እስኪ አስረዳኝ። እኛ እኮ ለመረዳት ነው እኮ የመጣ ነው። እስኪ አስረዳን እኮ። ልጅ እንዳለውም አታውቅም? አላውቅም። ግን መጽሐፍ ቅዱስ ልጅ እንዳለው ግን ይናገራል። መጽሐፍ ቅዱስ አስረዳን በጌታ ሰመሽ። ችግር የለውም እኔ አስረዳለሁ። ችግር የለውም አስረዳኝ። ነፋስን የጨበጠ የተባለው ፈጣሪ ነው። ከፍጡር መካከል ነፋስን የጨበጠ የለም። ወደ ሰማይ የወጣ የለም። ከፍጡር መካከል ወደ ዙፋኑ የወጣ የለም። ቀጥል እንጂ አንተ አፖስትሊክ። እኔ ደግሞ ሌላ በጣም እንትን መስሎኝ ኤሎሂን ማባረሪ። ኤሎሂን አስገቡት ያጀማ፣ እሱን ማባረሪ። ይቅርታ እናቴ መታ ነው በጣም ስ አብሽራይ። ስለዚህ ፍጥረታትን የፈጠረበትንም ጌታ አታውቀውም። ስለ እሱ ግን መጽሐፍ ቅዱስ ግን ስለሚያውቀው ልጅ እንዳለው እየነገረ ነው። እሺ አሁን ለምን ነው ሌላ ጥቅስ ካለም ፈልግልሃል። ወደ ገደለው ሂድና ንገረኝ፣ አሳየኝ። እዚህ ጋር ፈልቅቀህ
ይሄ እንትና ነው ይሄ እንትና ነው በለኝና ንገረኝ። ምን ልበልህ? ከዚህ በላይ አስረዳው እኮ ማስረጃም ሰጠው። ማን ነው እኮ ነገረኝ። አሁን እኮ ምንም እኮ የገለጽከው ነገር የለም እኮ። አነበብክልኝ፣ እኔም አነበብኩ፣ አንተም አነበብክ። ምንም አዲስ ነገር የለም። ለማንኛውም መጽሐፍ ቅዱስ ስለ ሲንጉላር ፐርሰን አይናገርም። ስለ አምላክ ሲናገር የትኛውም ዘሆል ባይብል አታውቀውም። እሺ አሁን ዘሆል ባይብል እንዲናርግ ከዘፍጥረት እስከ ዮሐንስ ራዕይ ድረስ በጣም እድል ሰጠው። ምንም ልታስረዳ አልችልም። አሁን እኔ ደግሞ ልንገርህ። እሺ እኔ ልንገርህ። አሁን አንተ በምትለው እኔ በምለው አይደለም፣ አንተ በምትለው ልንገርህ። ስለ አብና ስለ ወልድ ነው የሚያወራው። እሺ የታለ? ስለ አብና ስለ ወልድ ነው። አዎ መንፈስ ቅዱስ የታለ? ኦኬ መንፈስ ቅዱስ አይ ቲንክ እግዚአብሔር መንፈስ ነው የሚባለው። ስለዚህ አብም በወልድም መካከል አለ ማለት ነው መንፈስ ቅዱስ ያውም በአካል ማለት ነው። መንፈስ ቅዱስ አካል ተብሎ ተጠርቷል። ታውቃለህ? ማስረጃ ልስጥህ? እሺ አይ ቲንክ ለምን አልክ? አይ ኖ ለምን አላልክም? ዩ ሴድ አይ ቲንክ ዩር ናት ሹር። እሺ ማናችሁ ተደረቡ ተደረቡ ጥሩ። አሁን እኔ በነገራችን ላይ እኔ አንተ በምትሄድበት ሄጄ ነው ምንም አይነት መረጃ ለመጣም እኔ አሁን እንደዚህ አይነት ሲል የሆነ መረጃ ታመጣለህ ብዬ አላስብም። መጽሐፍ ምሳሌን ማስረጃ ሰጠውክ። ዮሐንስ ራዕይ ማነው ይቅርታ፣ ዮሐንስ ወንጌል ምዕራፍ 10 ማስረጃ ግጭ ሰጠ። ሶስትነት ብለህ ማለት ነው። እና ያደረግከው እንጂ አልሰጠውም ስትለኝም ተጠንቀቅ። አንዳንዴ እና ሶስትነት ብለን ያቀረብከው ስንት ነው ያቀረብካቸው አካላቶች? ሶስትነቱ ላይ እኮ ትምህርቱን ቃል በቃል ነው የፈለግከው አንተ። የለም እኮ የሌለ ነገር እኮ ነው የምታወራው። አሁን አለ ሌላ መረጃ አለ። እነዚህን ተዋቸው በቃ። እኛ ኢብራሂም አይችላቸው እነዚህን ጥቅሶች። ሌላ ጥቅስ ስጠኝ። አልቻልኳቸውም። ነው የሚገርም አልቻልኩም። በቃ በጣም ከብዶኛል። እኔ በእውነት የሚገርም ነገር በጣም ክብድ ብሎኛል። የአንተ ነገር ክብደቱ ራሱ አንተ ነህ እያወራህ ያለው። እሺ አንተን እያወራህ ያለው እኔ አይደለሁም። አልቻልከኝም አላልኩም። ትክክል። እኔ ራሴ ኢብራሂም ራሴ። አሁን ቀጥልስ። ሌላ መረጃ ካለ ደግሞ ሌላ መረጃ። እሺ መንፈስ ቅዱስ በአካል እንዳለ መጽሐፍ ቅዱስ ይናገራል። መንፈስ ቅዱስ አካል እንዳለ ታምናለህ? እኔ ጥያቄ እሱ አይደለም ወዳጅ እየጠየቅን ያለው። እኔ አሁን ስለ መንፈስ ቅዱስ አምላክነት ወይ ስለ ወልድ አምላክነት ወይ ስለ አብ አምላክነት አይደለም ማውራው። እያወራሁ ያለሁት ስለ ስላሴ አብ አምላክነት አይደለም። አንድ አምላክ እኔም አምላክነት አይደለም እኮ መንፈስ ቅዱስ አካል አለው ነው ያልኩህ። ከአምላክ ነው አላልኩም። እኔ አልጠየቅኩማ። ስጠይቀኝ ነው እሱን ስጠይቅ ነው የምመልሰው። እሱ ስጠይቅ የለህም። አሁን መረጃ አለ። ስላሴ መረጃ ትሰጠናለህ? መረጃ የምን የስላሴ ኢብሮ ከዛ ግን ማለት ነው። ሰላም አለይኩም። ወአለይኩም ሰላም። ትደረቡ ኢብሮም አንተ ወይ አሳልፈህ ስጠኝ። ኢብራሂም ከብዶታል። በቃ እኔ ከብዶኛል። በቃ ያው ከአውራ ጨረስክ? እሺ ጨረስክ? ክብድ ብሎኛል፣ አቅቶኛል። ቀጥል ሂድ። ይሰጠኛለን። እግዚአብሔር አንድ ነው የሚል አለ ጥቅስ እንዲ አፖስትል ባይብል ላይ ምን አልከኝ? እግዚአብሔር አንድ ነው የሚል ጥቅስ አለ ባይብል ላይ። እግዚአብሔር አንድ ነው። አንድ እግዚአብሔር ነው ያለው የሚል ጥቅስ አለ ባይብል ላይ። ጥቅስ አለ? አዎ አለ ወይ? አንድ እግዚአብሔር ነው ያለው። እሺ እግዚአብሔር አምላክህ አንድ ነው የሚል ጥቅስ አለ እኮ። እግዚአብሔር አንድ ነው የሚል ጥቅስ አለ ወይስ የለም ነው ጥያቄ። ጌታ አምላክህ አንድ አምላክ ነው የሚል ጥቅስ ተጽፏል አልኩ። ስለዚህ እግዚአብሔር አንድ ነው የሚል ጥቅስ አለ ማለት ነው እኮ። አምላክ ተብሎ ሲጠራ እግዚአብሔር አንድ አምላክ ነው ብለህ በላ አትፈር። እግዚአብሔር ማለት አምላክ ማለት እኮ ነው። ስለዚህ በቃ በጣም ጥሩ። ስለዚህ አሁን ምን አደረገ? ሰንተ አምላክ አንድ ነው የሚል ጥቅስ አለ ወይ ስለው ዘዳግም ምዕራፍ 6 ቁጥር 4 ጠቀሰና አንድ አምላክ ነው የሚል አለ አለኝ። በጣም ጥሩ። ስለዚህ አሁን አለ እንዳልከኝ አለ እንዳልከኝ እንደዚህ እንደ የቆሻሻ እንደምጥለው ምናምን ከዛ ምናምን ሳይሆን እንደዚሁ ደግሞ አምላክ በአካል 3 ነው የሚል ጥቅስ ደግሞ አምጣልኝ። ቃል በቃል እንዳትለኝ፣ ምክንያቱም ይሄን ስጠይቅ ቀጥታ ነው ያመጣው። ቃል በቃል አላልክም፣ ምክንያቱም የአምላክ አስተምሮ ስለሆነ ያንን አምጣልኝ። አቡበከር አልተረዳኸኝም። እንደጠየቅ ቃል በቃል የሚለው ራሱ ፋላሲ ነው። አንተ ራሱ የምታነሳው አፖስትል አንተ ያነሳው ራሱ ፋላሲ ነው እያልኩ እኔ ስጠይቀው ሰምታችኋል። አሁን ክርስቲያን
አንድ የተረጋ አረ ልመልስ። እሺ ልመልስ። እሺ አረ ኔትወርክ ነው እባክህ። እንደዚህ እኔ ልመልስ እያልኩ እሺ እኔ ልመልስ። ወይኔ ጂሰስ አንድ ቃል በቃል አለ፣ አንድ እግዚአብሔር የሚል ቃል በቃል አለ አልኩ። አሁን እየጠየቅኩ ያለሁት ሶስት አምላክ የሚል ወይም ደግሞ ሶስት አካል የሚል ቃል በቃል ነው የፈለግከው ወይስ ትምህርቱን ነው የፈለግከው አልኩ። ቃል በቃል ልክ አንድ እግዚአብሔር አለ እንደሚለው ቃል በቃል አንድ እግዚአብሔር አለ ብሎ መቼ አያታለን? ቃል በቃል ስለዚህ የለም ማለት ነው። እንደዛ እኮ የለም ማለት ነው። እሺ ማቴዎስ ወንጌል ላይ ደግሞ ኢየሱስ ክርስቶስ ሲናገር ለጌታ ለአምላክህ ብቻ ስገድ እሱም ብቻ ተገዛ የሚል ተጽፏል ብሎ አስተምሯል። እሺ እንደዛ ለአብ ለወልድ ለመንፈስ ቅዱስ ተገዛ ተብሎ የተጻፈበት ቦታ አለ እኮ። ለምናቸው ለአብ ለወልድ ለመንፈስ ቅዱስ ለምን ተገዛ የሚለው? አይ ለጌታ ለአምላክህ ስገድ አለ። ለጌታ ለአምላክህ ስገድ ሲል ተናጋሪ እንግዲህ ኢየሱስ ክርስቶስ ነው። ከኢየሱስ ጋር ያለው ኢየሱስ ለራሱ ራስ መቼስ ራሱ እየሰገደለት የነበረበት አምላክ ስላለ ማለት ነው። ስለዚህ ለእነሱ ሲያስተምራቸው ኢየሱስና አብ በአካል አንድ ናቸው። ኢየሱስና አብ አንድ ናቸው፣ በአካል አንድ ናቸው ብያለሁ። አይ ኢየሱስና አብ አንድ ናቸው አልከኝ። ለምሳሌ ኢየሱስ ሲጸልይ ወደ ራሱ ነው የሚጸልየው? ምንድን ነው የምትለው አቡበከር? እስኪ አሁን ጥያቄ ምንድገሙ? ኢየሱስ ሲጸልይ ወደ ራሱ ነው ወይ የሚጸልየው? ወይ ሲወልድ ራሱን የወለደው? በምድር ሲመላለስ ነው? በምድር ሲመላለስ አይደለም። ምድር ላይ ተመላልሷል አላውቅም። ተመላልሷል አልተመላለሰም ግን ኖሯል። ምድር ላይ ተመላልሷል ምናምን ብላችሁ አታቅልሉት። በቃ ኑርት በቃ እንደኛ ነው የኖረው። አንድ ሰው እንደመኖር በቃ ፏ ብሎ ኖሯል። አታቅልሉት። ተመላልሷል ምናምን አያስፈልግም። አቡበከር ፐርሰናል አታርገው ጉዳዩ። ጥያቄ ልጠይቀኝ ነው አይደለ የመጣሁት? ነው ፐርሰናል እኮ አይደለም። ተመላልሷል ምናምን ሲባል አሁን ታች ላለ ሰው የሆነ ሌላ ነገር ይመስላል። በቃ ኖሯል ነው ወደ ራሱ አይደለም። ስለዚህ ይለያያሉ ማለት ነው። በቃ ያንን እኮ ነው። አሁን አንድ ናቸው አትበል። በምንድን ነው የሚለያዩት? በአካልም ይለያያሉ። በምን እሱ ሰው ነው፣ አምላኩ ደግሞ አባቱ ነው። አባቱ ደግሞ አምላክ ነው። አምላክነት አይለያዩም ማለት ነው። ይለያያል። እሱ ሰው ነው፣ አምላኩ አባቱ አምላኩ ነው እያልኩ ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከአምላክ ሰምቼ ይላል። ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል እኮ። ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል ኢየሱስ። ያልኩትን ሰምተኛል አይደለ? አዎ እኮ አንተ ያልከው እኮ አይደለም እኔ ነኝ ያልኩት እኮ። እኔ ለተናገርኩት ነው ማስረጃ መጣሁት። እርሱ ሰው ነው፣ አምላኩ አባቱ ደግሞ አምላክ ነው አልኩ። አይደለም ካልከኝ በጣም ነው የሚያስቀው። ሰው ነው በቃ አለቀ። ሰው ነው፣ አምላኩ ደግሞ የፈጠረው አምላክ አለ ደግሞ። ቤተሰብ እየጠራኝ ነው። በቃ እንትን ልበልና ሰው እየጠራኝ ስለሆነ እመለሳለሁ። ኢብራሂም ፎሎ አድርግ።